ቅመሱት የተባልን ይመስል በዛ መንገድ ታላለፍን። ምንም ነገር ማድረግ ያቃተን ህይወታችንን መስቀልቅሉ እንዲወጣ የምናደርገው ለምንድን ነው? ሰው ካለፈው ከሌሎቹ ህይወት ለምን መማር አቃተን? ሶሻል ሚዲያ ላይ አንድ የሆነ ሁለቴ ሺህ ጊዜ ሊሆን ይችላል በተደጋጋሚ እየተነገረ ነው። ነገር ግን በዛ መስመር ውስጥ ታላለፍን፣ በዛ መንገድ ውስጥ ታልኸርን የኛ ህይወት ሳይበላሽ የሆነ ነገር ሳንሆን ሌላ የሆነ ቦታ ላይ መድረስ አቅቶናል። የአሁኑ ትውልድ ማለት ነው። የሆኑ ወጣቶች በተለይ ሴቶች፣ ሴት ልጅ በተደጋጋሚ የሚደረገው ነገር እያየን ነው። በከሌ ላይ ሲደረግ ሲነገር የቅናት መንፈስ ነው የምትሉ ሴቶች ዱባይ ላይ ትናንትና የተሰራውን ስራ አይታችኋል። ያች ልጅ መሲ ብርጅስቶን ቤት ምን ሲደረግ እንደነበረ ምን እየተሆነ ምን እየተካሄደ እንዳለ የዚህ አይነት ኬዝ የመጀመሪያ አይደለም። በተደጋጋሚ ብዙ ነገሮች አልፈዋል። እልፍ አላፍ ሴቶች በዛ መንገድ ሄደውበታል፣ በዛ መንገድ ያልፈውበታል። ዛሬም ነገም ትናንትም ግን በዛው ይደጋገማል። ምንም ሁን አብረኸኝ ሁን የሚባል ነገር ነው አሁን ሴቱ እያደረገ ያለው ማለት ነው። አንተ ብቻ ምንም ሁን ብቻ ተኔ ጋር ሁን አለቀ እንጂ ሴት ልጅ እኮ አይደለም አብሯት የሚኖረው አይደለም የወደደችው አይደለም ያፈቀረችው አይደለም ያገባችው ባሏ ሲከዳት ይቅርና ጎረቤት ሲከዳት ታውቃለች። ጎረቤት ፊቱን ሲያዞርባት ታውቃለች። ያኔ እንዲህ ባይን አይታ የፊቱ ስሜታቸውና የዛሬ ስሜታቸው ምን እንደሆነ በደንብ ታነባለች። ግን ያንን መረዳት አቃተን። ያንን መቀበል ሳይሆን የምንፈልገው አይ ምንም ይሁን ብቻ አብሮኝ ይሁን። ይህ አይነት ስሜት እውር አድርጎ ሁሉንም ሴት እያስቀመጠው ነው። እንዴ ሰው በገዛ ጊዜው አእምሮውን፣ ገንዘቡን፣ እሱነቱን፣ ማንነቱን ሁሉን ነገር እንዴት ያጣል? የምሬን ነው። በጣም እኮ የሚያስጠላ ነገር ነው። ሰው የሆነ ነገሩን ያጣል። የሆነ ነገር መስዋዕት ይከፈላል። ነገር ግን እንዲህ በዚህ ባለፈ በገነነ ነፍስን አቅልን በሚያስት ነገር በነገራችን ላይ ከልክ ያለፈ መውደድ ከልክ ያለፈ መውደድ እኮ ችግር የለውም። ነገር ግን የሚወደድበት መንገድ ከልክ ያለፈ መስመር ያለፈ የማይሆን ከአንድ ሰው ጋር ብቻ ከአንድ መስመር ከአንድ ሰው ብቻ ስለሆነ ከኛ ከሴቱ ብቻ ስለሆነ ያ ነገር ያሳብዳል፣ አቅልን ያሳጣል እንጂ የትክክለኛ የፍቅር ግንኙነት ወይም ትክክለኛ የትዳር መንገድ እኮ አይደለም። በነገራችን ላይ ያ ስለሆነ ነው ሴቱ አጉል ህይወቱ እየተበላሸ ያለው እንጂ ማንም ሴት አግብታ ወይንም ወዳ ወይንም የሆነ ነገር ሆና እኮ ይለያያል። ምንም ችግር የለም። ህይወት በቃ ይቀጥላል። እንደዛ ነው። ግን እኔ ይሄ አረብ ሀገር እየመጡ የሚከድበት መንገድ ተሴት ላይ ወንድ ወስዳ ሴት ተዛ ላይ እኔ እበልጣለሁ። ማንም አትበልጥ። ከበለጠ በጭንቅላት ነው ሴት ልጅ ትበልጥ የምትችለው እንጂ ከዛ ባለፈ አንዲቱ ላይ ወስደሽ አንዲቱ አንቺን ባል ያደርገዋለሁ ምንም ይሁን ብቻ በምንም ይጨማለቅ በምንም መንገድ ይለፍ የኔ ብቻ ሆኖ ይቀመጥ። አላሁ ሙስተዓን። ይህ ግን ሁላችንንም እያጠፋን ያለው ሁላችንንም እያበላሸን ያለው። የሚገርመው ደግሞ ሁሉም በአንድ መስመር ነው የሚሄደው። በአንድ መስመር ምንም ችግር የለም። እዛ ውስጥ ሳይገባ ሰው ህይወቱ እርር ብጥብጥ ሳይ የሚወጣ ሴት ጠፋ ማለት ነው። ከሰው ልጅ ሰው መማር አለበት። የምሬን ነው። ታንዱ አንዱ መማር አለበት ራሱ ላይ ሳይመጣ። የሆነ ነገር ሲባል ግን ምቀኝነት ነው እንደዚህ ሆኖ ነው የሆነ ራሳችሁን ሌላ ቦታ ላይ የምታስቀምጡ ሴቶች ተጠንቀቁ። ሰው የምትረዱ ሰዎችም ደግሞ የሆነ ብታስተካክሉት ብዬ የምለው ነገር ትናንትና አሁን መሲ ቤት የተደረገው ድርጊት በጣም የወጣ መስመር ያለፈ ነበረ። የዚች ልጅ ህይወት ነገ ይቀጥላል። ዛሬ እሷ ከልክ በላይ ራሷ ጋር አልነበረችም፣ ከራሷ ጋር አይደለችም። ጠይብ ነገ ለልጆቿ ለእሷ ለወደፊት ህይወቷ የሚቀመጥ ቪዲዮ ነው ሲደረግ የነበረው። አትረዱም አይደለም፣ ረድታችኋል። የወደቀን ብዙ አንስታችኋል። ግን ታልቻላችሁ ግዴታ አይደለም። በዛ ልክ እኔን ጠርታችሁን ያሉ እንትን ስትሉ ምድር ወሹ ይሄ እልፍ ቃላት መናገሩ ግን እኔ ተገቢ ነው ብዬ አላስብም። እናንተም ደግሞ ራሳችሁ ያደረጋችሁ ድርጊት ራሳችን የምናጠፋው ጥፋቶች በሌሎች ፊት እንድንረክስ በሌሎች ፊት እንድንሰደብ በሌሎች ፊት ብዙ ነገር እንድንሆን ስለምንደረግ በቃ እንጠንቀቅ። በዛ ላይ ደግሞ አላህ ይጠብቀን እንጂ በጣም ከባድ ነው።